መነጋገሪያ ሆኗል። በአጠቃላይ ግን ቪዲዮዎች ከተለቀቀ በኋላ የነበረው ሁኔታ ምን ይመስል ነበር እባክሽ? ፍፄ ያው ቪዲዮ ከተለቀቀ በኋላ ከሀገር ውጭ እየደወሉ እንደምን አይነት ፍቅር አለ ወይ? እንዴት 10 ዓመት ሙሉ በዚህ ሁኔታ ውስጥ አለፍሽ? ጀግና ነሽ፣ ጎበዝ ነሽ። በዛ ነው ያክል ደግሞ እንዴት ፎቶ ዛሬ ላይ በቴክኖሎጂ በሰጠ ጊዜ ፎቶ ለምን አላልሽም? ለምን ቪዲዮ ኮል እናውራ ለምን አላልሽም? ሁሉንም ተቀብያቸዋለሁ። ምክንያቱም እኛ የዛን ሰዓት ስናወራ በነበርንበት ጊዜ ምን ነበረ? እኛ ፍቅር ላይ ብቻ ነው እንጂ ፎቶህን እንትንህን አንባባልም። እሱም ደግሞ ሲጀመር ተኬለውም በተን ነው። እኔንም ደግሞ እንዲህ ነው ብሎ አስጨንቆኝ አያውቅም። እኛ በስልክ ተግባብተናል፣ በድምጽ ተግባብተናል። እኔ ሲጀመር በቃ ድምጹን ወድጄው ነው የኖርኩት። ፎቶ አላስፈለገሽም ነበር። በቃ ፎቶ ሙሉን ውስጥ ፎቶን ሳለው በቃ ራሱ ፍቅር ሳለው። እኔ ንጹህ ልቡን ስለሆነ ያየሁት ምንም ይሁን ምንም ብዬ አልሳልኩትም። ፎቶን የሆነ ሰው ተስሎ ነበር ውስጥ በቃ ውስጤ ተስሏል። የሆነ ቀይ ሰው ወፈር ያለ ሰው የሆነ ሰው ብቻ ተስሏል። ምክንያቱም ከድምጹ ጋር ማለት ነው። ስለዚህ ፎቶ ላክልኝ የሚያስብል ፍላጎት ውስጥ አልደረሽም። እሱም የለውም እኔም የለኝም። ለምን እኛ በንግግር ተግባብተናል። በንግግር ስለተግባባን ያንን አላደረግንም። ያው ሰው እንደራሳቸው አስተያየት ብለውኛል። በእኛ ዩቲዩብ ቻናል ብዙ ታሪክ አቀርበናል። የማውቃቸው ሰዎች ደውለው ብዙ ጊዜ ጠይቀውኝ ያውቁ ደውለው የጠየቁኝ ሰዎች አሉ። እውነት ነው ወይ ታሪኩ? እውነት ነው አይደለም ብሎ ያጠራጠራቸው አንደኛ 10 ዓመት መሆኑ ነው። ሁለተኛ አንቺ የገለጽሽበት መንገድ አለ። የእናንተን የሁለታችሁን የፍቅር ግንኙነት የገለጽሽበት መንገድ አለ። ለምሳሌ በስልክ እያወራን እሱ ሌላ ከተማ ይገባ ነበር። እሱ ሌላ አስረዳ። እኔን እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ። እየነዳ በቃ እየነዳ በእግሩም ሲሄድ እንደገና እኔም ደግሞ እያወራው በእግር እየሄድኩ ከሆነ መሄድበትን መንገድ ስቼ ሌላ ሰፈር ነው የምገኘው። እሱም ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽው ልቤን መልሽ ነው የምንባባለው ማለት ነው። በጣም የተጋነኑ መስሏቸው ሰዎች እውነት ነው ወይ የሚል ጥያቄ አንስተዋልና እሱን እስቲ በደንብ ብታበረሪልኝ። እዚህ ጋር ሌላ ከተማ ያልኩት ይቅርታ ያርጉልኝ፣ ሌላ ሰፈር ለማለት ነው። አሁን ለምሳሌ የሆነ ከተማ እንዲህ ሰፈር ለሰፈር ቢቀራረቡ ሰፈሮች አሉ አይደለ? እዛ ሰፈር መሄድ ትቶ ሌላ ሰፈር ነው የተገኘው። መንገድ ስቶ ይሄዳል ለማለት ነው። ሶሪ ያው መጀመሪያ ላይ ስለሆነ ሚዲያ ላይ ከተማውን አስገባውኝ። ይሄን ይቅርታ ያርጉልኝ። ታሪኬ እውነተኛ ታሪክ ነው። ምክንያቱም በዚህ ልክ ያልኖርኩትን ህይወት አላወራም። እዚህ ውስጥ አንድ ሚዲያም የመጀመሪያ ስለሆነ አንድ የተሳሳትኩት ነገር ሌላ ሰፈር ላለው ብዬ ሌላ ከተማ ብያለሁ። ከሱ ውጭ ያለው በሙሉ እውነት ነው። እውነት ነው። ምግብ ትክክል ነው። እሱም የማይበላባቸው ቀኖች ነበሩ። ምክንያቱም እኛ ሙሉ ፍቅር ውስጥ ስለነበርን ምግብ ራሱ ትዝ አያስብለን እየበላው። እሱ እኮ የሚገርመው ነገር እየበላ ያለውን ነገር እኮ ተፍቶ የሚያወራልኝ ነው። እስከዚህ ድረስ ነው። ላያምኑ ይችላል። እውነት ነው። ላያምኑ ይችላል። እኔ ከጓደኛው አንደበት ነው አንቺ ልጁ ምን አደረግሽ? ሙዝ እየበላ እኮ ቶሎ ብሎ ነው ተፍቶ እንትን ያለኝ። እንደገና ደግሞ ስልክ እኔ ስደውል ስልኬን ይዞ ገና ማንም ይደውልለት፣ እኔ ስደውል ግን የሚደነግጥ ልጅ ነው ብሎ ጓደኛውም ይነግረኝ ነበር። በደንብ ስራው ድካም ነው፣ እየደከመው ነው ሰውነትን እንትን አይደል የሚለው። ግን አንቺ ስለሆንሽብኝ ነው ማወራው። እንዴ እያወራኝ ስልኩ ከፍተ ነው ይተኛል ማለት ነው። እኔ ነኝ የምዘጋለት እንዲህ እየቆጠረኝ። እናቴ ተሙት በእናቴ ነው የምመልስ። ለምን ብትል አውቃለሁ ይሄ ገጭ ሰውነቱ ልቅልቅ ነው የተኛበትን አያውቅም። ግን ለእኔ ሲል ያወራኛል። እያወራሽ እንቅልፍ ይዞት ሄዷል። ከዛ አንቺሽ ከዚህ የምትዘጊው እኔ ነኝ የምዘጋለት። ሄሎ ስል በጣም ነው የሚያሳዝነኝ። ስልክ ስዘጋ ያሳዝነኛል። ለእኔ ብሎ ነው ነካ ሳይተኛ እንደዚህ የሚሆንልኝ እላለሁ። እና ይሄ ሁሉ ነገር ተጠራቅሞ ነው እኔ ጋር ብዙ ነገር ቤት የሰራው አፓርታማን የሰራው ልቤ ላይ። እውነት ወደው አይደለም የፍቅር ሰው ያልሽ። ለፍቅር ዋጋ ከፍላለሁ፣ ግድ ነው። ጎበዝ፣ ጀግኒት ጎበዝ። መጨረሻውንም ደግሞ ማሳየትም ማየትም እፈልጋለሁ። ብዙ ስልክ ተደውለልሽ? እረፍት የለኝም ፍፄ። በጣም እንኳን ሚዲያ ላይ ወጣሁ ነው ያልኩት። ምክንያቱም እያለቀሱ እህቴ እኔም በዚህ ውስጥ 15 ዓመት
በፍቅር ታሪክ ውስጥ አለሁኝ አሁንም አልወጣሁም ሚዲያ ላይ ወጥተሽ ይሄን በማካፈልሽ ጀግና ነሽ ብላኝ አድንቃኛለች አንዷም እንደዚሁ እንዴት አርጌ ነው ከዚህ ነገር ውስጥ የምወጣው ወላ ምን አለፋ ምክር አገልግሎት ሰጪኛል አሃ እንደዚህ በስልክ ብቻ የፍቅር ግንኙነታቸውን እየመሩ ያሉ ሰዎች ማለት ነው አዎ የኔ ታሪክ ብቻ አይመስለኝ ነበር ለካ በየቤቱ አሉ ብዙ ደግሞ አካል ጉዳተኞች ደውለውልኛል አካል ጉዳተኛ ነኝ እኔም እንደዚህ አይነት ልጅ ቀርቤው ለባካል ለማግኘት ፈርቻ 10 አመት ውስጥ ነኝ አረታይ አለችኝ ማለት ነው እንዴት ነው ይሄንን ነገሬን ማስረዳው ይያልኩኝ ዘመኔ እየተፈሰለሰልኩኝ የእሷ የእግር አካል ጉዳተኛ ናት የእግር ኬዝ ነው ያለውን ነገር አወራችኝ ችግር የለውም በቃ ያለውን ነገር እንደኔ መቅረብ ከፈለሽ ቅረቢና ያለውን ነገር ይወቅ አሁንም አብሮሽ ነው ስላት አዎ ብላኛለች ግን ምንድነው ሁሌ ነው እንዳንቺ ነገሮችን እየዋሸው ማስቀረው አለማጣስል እና ይሄንን ታሪክ ሳይ የኔ ታሪክ ነው የተደገመው ብዬ አለቀስኩ ስለዚህ ተመሳሳይ ሁኔታ ውስጥ ያሉ ሰዎች ደውለውልሻል የሚያስገርም ነገር የተናገሩሽ አሉ እናቱ ልጁን እንደ ሀገር ነው የምንጠብቀው ብለው እንደ ሀገር ነው የምንጠብቀው ልጁን ማየት እንፈልጋለን ንጹህ ልብ ያለውን ሰው እንደዚህ አይነት ሰው አለ ወይ አንዱም እንደዚህ ያለኝ ደወለና እናት አለኝ ወይ ስለው እኔ ለፍቅረኛ የምቹ አልነበርኩም ከዚህም በኋላ ምቹ ሆንላታለሁ በዚህም ልክ አለ ወይ ወንድ በጣም ብዙ ሰዎች መልካም ምኞት ተመኝተዋል አቤት ኮሜንቱ ላይ የሚያስገርም ነው አይዞሽ በርቺ እግዚአብሔር ያውቃል አብራችሁ ሆናችሁ ማየት እንፈልጋለን የሚሉ በጣም ብዙ የመልካም ምኞት መግለጫ ኮሜንቶች አሉና ስለዚህ ሰዎች እየደወሉ መልካም ምኞት ይገልጹልሽ ነበር ማለት ነው በጣም ወላ ሲያወሩኝ የፍቅር ሰው ብለው ነው ምን ብለው ነው የፍቅር ሰው ሙሀባ የፍቅር ሰው ነው አው የፍቅር ሰው ነኝ ምክንያቱም ፍቅር ዋጋ ይፈልጋል ከፍያለሁ ትክክል ለሴት ልጅ 10 አመት ከባድ ነው እና የፍቅር ሰው ብለውኛል በቃ ስሜ የፍቅር ሰው ነው ስም አወጡልሽ ማለት ነው አዎ ይገርም አንድ ሺህ አይሆንም ስልክም የተደወለልኝ በቀን 50 60 ስልክ አስተናግዳለሁ በክብር ነው ማስተናገድ ስቱዲዮ በላይ በክብር ነው ማስተናገደው አንዱ ደውሎ ተናገረኝ ቀሽም ነሽ ሲለኝ እሺ ምን ነው ስለው ሁለተኛ እድል ታቃጥያለሽ አለኝ ማለት ነው ሰው ያየው ነው ሰምቶት እኮ ነው ተሰምቶት አንቺ ምን ያንስሻል እንዴት ሁለት ልጅ እኮ ኦሬዲ እኮ አካል ጉዳተኛ ሆነሽ ከጓደኛሽ ተረድቷል ትንሽ ብቻ ነው ማናገር ለምን አባክንሽ ነው የቁጭቱን አጠገቤ ሆኜ ይሮኛ እኔ ደግሞ በቃ ውስጤ እንዳለ ይናከል ነው እንደ የኢትዮጵያ ህዝብ ላይ ምን ያህል ስልክ ተደወልልሽ ማለት እንችላለን ብንገምት እኔ ፍፄ ዛሬ ራሱ ከነጋ ማለት እስቲ ማለት ነው ቀረጻ ካደረግን ቆይቷል ሳምንት አልፎታል እስከ ዛሬ ረፍት የለውም ማለት ነው ይደውላል እውነት በቃ ብዙ አስተያየቶች አሉ በጣም እኔ ፍፄ ረስቻለሁ በቃ ብዙ ነው የሚደወል ብዙ ስልክ የሚደውልሽ ቀን ሙሉ እውነት እኔ ለተወሰነ ደቂቃ ከዘጋው ሲከፈት ማሳወቂያው አገር ነው ስልክ ስታወሪ ነው እያወራው ዌቲንግ ከገባ ያ ዌቲንግ የገባው ሰው በቴክስት ቶሎ መስመር ልቀቂ ነው የሚባለው ፍፄ በደንብ ነው ያፈመስከኝ እና አመሰግናለሁ አሃ ስልክ እያወራሽ ተይዟል ካሉ ቴክስት ያደርጋል መስመሩ ልቀቂ ለኛ ለባለ ተረኛ ልቀቂ ነው የሚባለው ከኢትዮጵያ ዳር እስከ ዳር ተደውሉልኛል ኢትዮጵያ ዳር እስከ ዳር ከሀገር ውጪ ከሱዲ ተደውሉልኛል ከካናዳ ቶሮንቶ ተደውሉልኛል ከአውስትራሊያ ከእንግሊዝ ተደውሉልኛል ከሳውዝ አፍሪካ ተደውሉልኛል ከአሜሪካ ተደውሉልኛል እንዳለ ከዓለም ጥግ እስከ ጥግ የተደወልሽ በዚህ ልክ ነው የሰው ልብ ውስጥ የገባች በጣም አሪፍ የሚገርም ነው እንግዲህ በደንብ መልክቱ ደርሷል ሰዎችም ሐሳብሽን ተረድተውሻል ቃል የለኝም ለኢትዮጵያ ህዝብ ይገርም እውነት ቃል የለኝም ውስጤን ነው እንትን ያሉ በሁለት ከፍለን ብናየው አሁን እዚህ ታሪኳን ከመናገሯ በፊት ያለችው ሙሀባና ታሪኳን ከተናገረችው በኋላ አሁን ያለችውን ሙሀባ እስቲ ግለጫቸው በፊት ያለችው ሙሀባ ስብርብር ብላ የሆነ ነገር ውስጥ ከጨለማ ውስጥ ነው ብድግ ብላ ወጣ የመጣችው ራሷን እንኳን ለመግለጽ በግድ እየታገልኩ ነበር ስገልጽ የነበረው አሁን ላይ ግን ያለው ከልቤ ጋር የተወሰነ ተገናኝቻለሁ ከራሴ ጋር በሚያደርጉልኝ በሚሰጡኝ ምክር ወደ ራሴ እየተመለስኩኝ ነው ያው እንደዚሁም ይታወቃል ፊት ካለው ነገር አሁን ላይ ጥሩ ሁኔታ ላይ ነኝ
የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ እንግዳ ሆናችሁ ታሪካችሁን ለማካፈል የልባችሁን ለመናገር ከወደዳችሁ ከስር ባለው ቁጥር ደውሉልን። ለቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ